እውነተኛ ወንድነት ፍቅርን አለመግለጽ አይደለም። እውነተኛ ወንድነት ኃይለኝነት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የወንዶች ወንድ ነበሩ፣ ጀግና ነበሩ። ግን ደግሞ በፍቅር ደግሞ ታች ወርደው ለሚስቶቻቸው የዛ አይነት ፍቅርን ያሳዩ ነበር። ብዙዎቻችን እንሳሳታለን፣ እንደ ድክመት እንቆጥራለን። ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን ከወንድነት ተጻራሪ አድርገን እናስባለን። ግን እውነተኛ ወንድነት ጠንከር በሚባልበት ቦታ ላይ ጠንከር ማለት፣ ቤት ውስጥ ደግሞ ያ አይነት የፍቅር ሐያት መምራት ነው። ይውላጂ ዛሬ አንድ መራራ እውነት እነግርሃለሁ፣ ዋጥ ታረገዋለህ። ጺምን የምትላጭ ከሆነ ፈርድ የሆኑ ሰላቶችን ቤትህ የምትሰግድ ከሆነ ልብስህን የጉተት ከምትሄድ ከሆነ ወንድ ብዬ አልጠራም፣ እንዳይደብረው ወላሂ። በእስልምና እይታ ወንድነት በእድሜ መግፋት፣ በድምፅ መጎርነን ወይም በጡንቻ መፈርጠም ብቻ የሚለካ ተራ ማንነት አይደለም። ወንድነት የላቀ ስብዕናና የባህሪ ልዕልና ነው። አላህ በቁርአኑ እንዲህ ይላል፣ ንግድም ይሁን መሸጥ መለወጥ አላህን ከማውሳት ሰላትንም በአግባቡ ከመስገድ የማይዘነጓቸው የሆኑ ወንዶች አሉ። ስለ ወንድነት ሲያብራሩ አሊ ረዲየላሁ ዐንሁ እንዲህ ይላሉ፣ ወንድነት ማለት በአጭሩ ችግርን መጋፈጥ ነው፣ እንደዛውም በችግሮች ላይ መታገስ ነው፣ ተስፋንም አለመቁረጥ ነው ይላሉ አሊ ረዲየላሁ ዐንሁ ስለ ወንድነት ሲናገሩ። በግጥማቸው ደግሞ እንዲህ ይላሉ፣ ተነከረ ሊ ደህሪ ወለም የድሪ አነኒ አዒዙ ወአሕዳቱ ዘማኒ ተሁኑ። ጊዜ እንደፈለገ እየተቀያየረ ቢፈትነኝም እኔ ግን እየጠነከርኩኝ ነው ይላሉ። ፈባተ ዩሪኒ ልኸጥቡ ከይፈ ዕቲዳኡሁ። ጊዜ ምን ያህል ከባድ እንደሆነ እያሳየኝ ነው ይላሉ። ወቢቱ ኡሪህ ሰብረ ከይፈ የኩኑ። እኔ ደግሞ ለጊዜ ትዕግስት እንዴት እንደሆነ እያሳየሁት ነው ይላሉ። አረቦች ደግሞ እንዲህ ይላሉ፣ ብርና እውቀት የፈለገ ሰው ግዴታ ችግርን ማየት አለበት ይላሉ። ወንድነት ማለት ችግርን መጋፈጥ ነው ይላሉ። ወንድ ልጅ ተዋርዶ፣ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ እያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው ደቃ እንኳን የሚገዛህ። እንደው ሱቁም ሲኖርህ ስራም ሲኖርህ ተከብረህ ሁል ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ ፕሮፌሰር ሲሆኑ ዶክተር ሲሆኑ ሶብረው ነው እንጂ አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት የሚያስጠላ የማኔጅመንት የትምህርት ቤት አስተዳደር አለ። አንዳንድ ጊዜ የትምህርት ቤቱ አሰራር ሁሉም ነገር በቃ ፈተናና ደባሪ የሆነ ነገር ሞልተዋል። ሄዶ ግን من طلب العلا ከፍታን የፈለገ ሰው ሰሂረ ለያሊ እንደተባለው ተንገላቶ ነውና መሆን ያለበት። አንተም ያ ረሱላህ ፈስቢር ለሁክም ረቢክ፣ ለጌታህ ትእዛዝ የሱ ውሳኔ እስከሚመጣ ድረስ መሰበር አለብህ። እውነተኛ ወንድ ለመሆን እነዚህን አራት መርሆች ያዝ። አንደኛ በቃልህ ተገኝ። ወንድነት ቃልን ማክበር ነው። ለአላህ የገባኸውን ቃል ኪዳን ሰላትና ኢባዳ አክብር። ለሰው የገባኸውንም ቃል አትጠፍ። ወንድ ማለት ንግግሩና ተግባሩ የሚገጥምለት ቃሉ የታመነለት ሰው ነው። በመላስህ የገነባኸውን በተግባርህ አታፍርሰው። ህይወት የሰበረቻቸውን ልቦች ማለት ነው። ቁርአን ተገናኝቷል። በአረብኛ ስለ ወንድነት ከተገጠሙ ግጥሞች አንድ በጣም ደስ የሚለኝ ግጥም አለ። እንዲህ ይላል ገጣሚው፣ ማየፈለል ሐዲድ ኢለል ሐዲድ፣ ብረትን የሚያዳክመው ብረት ብቻ ነው ይላል። ወማ የሱቀል መርጀለ ኢላ ሪጃለሃ፣ ወንዳ ወንድነት ያለው ወንድ ጋር ብቻ ነው ይላሉ። ወልኡሙር አልካይዳ ለሪጃለ ሰናዲድ፣ ከባባድ ነገሮች ለከባባድ ወንዶች ብቻ ነው ይላል። ልክ እንደ ሰሃበቶች ማለት ነው። ስለ ወንድነት ደግሞ በቁርአን የተገለጸልን በሰሃበቶች ነው ማለት ነው። ሪጃሉን ሰደቁ ማ አሐዱላህ ዐለይህ፣ የገቡትን ቃል ኪዳን የፈጸሙ ወንዶች ያላቸው አላህ ሱብሓነሁ ወተዓላ ሰሃበቶች ነው። ስለ ወንድነት ባወራሁ ቁጥር ሰሃበቶችን የመግለጽ ግዴታ አለብኝ ማለት ነው። የሙስሊሞች የጦር መሪ የነበረው ኻሊድ ኢብኑ ወሊድ አንዴ ከፉርስ ጋር ሊጋጠም ሲል የወታደሮችን ማነስ ይመለከታል።
በዚህ ሰዓት ወደ አቡበከር ስዲቅ ረዲየላሁ ዐንሁ የወታደርን እርዳታ ይጠይቃል። በዚህ ሰዓት አቡበከር ስዲቅ ረዲየላሁ ዐንሁ እርዳታን የላኩለት አንድን ሰው ብቻ ነበር። ካሊድ ኢብኑ ወሊድ ብዛት ያለው ወታደር ነበር የፈለገው። ነገር ግን አቡበከር ስዲቅ ረዲየላሁ ዐንሁ አንድ ሰው ብቻ ይልኩለታል። የላኩትም ሰው ደብዳቤ ይዞ ነበር ወደ ካሊድ የመጣው። ደብዳቤውም እንዲህ ይላል፣ የላኩልህ ሰው ስሙ አልቃቃዕ አልአምር ተሚሚ ይባላል። ዋጋው ከ1000 ሰው በላይ የሚበልጥ ነው። እሱ ያለበትን ዘመቻ መሸነፍ የለም የሚል ነበር ደብዳቤው ላይ የተጻፈው። እና ሰሐበቶች ማለት ነው አንዳቸው ብቻ የ1000 ሰው ዋጋ ነበራቸው። እና እንደ ሰሐበቶች ወንድ እንሁን ለማለት ነው። ወሰላም አለይኩም። ሁለተኛ ኃላፊነትን ተሸከም። ወንድነት ወንድ ነኝ ብሎ መፎከር ሳይሆን ችግር ሲመጣ ፊት ለፊት ቆሞ መፍትሄ መሆን ነው። ለቤተሰብህ መጠጊያ፣ ለወላጆችህ ታዛዥ፣ ለደካሞች ደግሞ ደጋፊ ሁን። ኃላፊነትን ከመሸሽ በላይ ወንድነትን የሚያሳንስ ነገር የለም። እነዚህ ሶስት ባህሪያት ወንድ ልጅ ወንዳ ወንድ ያደርጉታል ይላሉ ኢማም ሻፊዒ። ኪትማኑል ፈቅሪ ሐታ የظن الناس انك غني። የመጀመሪያው ባህሪ ምንም ያህል ድሃ ብትሆን ሰዎች ሀብታም እስከምትመስላቸው ድረስ ድህነትህን መደበቅ ይላሉ። የሁለተኛው ባህሪ ደግሞ ኪትማኑል ገደቢ ሐታ የظن الناس انك راض። ምንም ያህል ንዴት ውስጥ ብትሆን ንዴትህን ደብቀው ይላሉ። ሰዎች የተስማማህ እስከሚመስላቸው ድረስ ንዴትህን መደበቅ ይላሉ። ሶስተኛው ባህሪ ደግሞ ኪትማኑ ሽደቲ ሐታ የظن الناس انك منعم። የምታሳልፈውን ችግር መደበቅ ነው ይላሉ። ሰዎች ደስተኛ እስከምትመስላቸው ድረስ ችግሮችህን ደብቃቸው፣ ችግሮችህን ለራስህ ብቻ ያዘው ይላሉ። ስታሸንፍ ዝም ማለትህ በራስ መተማመን ነው። በንዴት ወቅት ዝም ማለትህ ጥንካሬ ነው። ስትሰደብ ዝም ማለትህ ጥበብ ነው። ስትናደድ ዝም ማለትህ ድል ነው። ሰዎች ሲሳለቁብህ ዝም ማለትህ ከፍታ ነው። በችግር ጊዜ ዝም ማለትህ ለራስ ክብር መስጠት ነው። በሐዘንህ ጊዜ ዝም ማለትህ ታጋሽነትና መመካት ነው። ሰዎች ሲመክሩህ ዝም ማለትህ ስርዓት ነው። እንዳታወራ፣ ንግግርህ ከዝምታ የተሻለ እስካልሆነ ድረስ። ሶስተኛ ነፍስህን አሸንፍ። እውነተኛ ጀግንነት ሰውን በክንድ መጣል አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ጀግና ማለት ቁጣ በመጣበት ጊዜ ነፍሱን ወይም ስሜቱን የሚቆጣጠር ነው። ስሜትህ ወደ ሐራም ሲጎትትህ፣ አይንህ ወደማይገባው ሲያይ አላህን እፈራለሁ ብለህ ነፍስህን የምትገታው አንተ እውነተኛው ጀግና ነህ። ወንድ ልጅ አላህ ጠንከር አድርጎ ፈጥሮታል እንጂ የደበቀውን ህመም ስቃዩን ቢያካፍለን ኖሮ ከሸክሙ ክብደት የተነሳ ወድቀን በተገኘን ነበር። ልክ ያዕቁብ አለይሂ ሰላም የልጃቸው የመራቅ ህመም በስቶ ከሐዘን ብርታት የተነሳ አይናቸውን ባጡ ጊዜ መራራቁን አቅርቦ ዳግም ከልጃቸው ጋር አገናኝቶ ያስደሰተ ጌታ ምን ተሰጥቶት ምን አገኘ እስክትባል ድረስ አላህ ያስደሰተ። ከሰው ደብቀህ በሸሸከው ዋጥ አርገህ ባለፍካቸው ነገሮች ላይ ሁሉ አላህ ይሆነ። ልክ ሙሳና ሃሩን ስቃይ እንግልቱ በስቶባቸው አምባገነኑ ክፋትን እንዳይሰራ እንሰጋለን ባሉ ጊዜ አትፍሩ እኔ ከናንተ ጋር ነኝና ብሎ ያበሰረ ጌታ እንዳይመጣ ከፈራኸው እንዳይደርስ ከሰጋኸው ነገር በሙሉ አርቆ በወደድከው በተመኘኸው ነገር አላህ ያስደስተ። አሜን። ከባሮችህ ውስጥ ተወዳጁ ማን ነው? ምን አይነት ሰው ነው ብለው አንድ ነብይ ጠየቁ አላህን ይላል። አላህ ምን አላቸው? እኔ ዘንድ በጣም ተወዳጁ ባሪያዬ እንደኛ ተቅዩል ቀልብ፣ ልቡ አላህን የሚፈራ የእውነት አላህን የሚፈራ፣ ወነቅዩል የደይን እጁ ንጹህ የሆነ የሰው ገንዘብ የማይነካ እጆቹ ንጹህ የሆኑ፣ ወላ የምሺ ኢላ አሐድ ቢሱእ ወደ አንድም ሰው ጉዳት ለማድረስ የማይንቀሳቀስ ማለት ነው። አላህ አይሄድም፣ በቃ አይችልም። እጁ ቁስል የሆነ ሰው ዘንቢል መሸከም ይችላል? አበዳ። ይህ ሰው አይችልም። ሰውን መጉዳት አይደለም መጉዳት አያስብም። ለክፋት አልተፈጠረም። እንዲህ አይነት ባሪያ ነው አሐብ ኢለየ። በጣም እኔንም ይገዛል አለም እኮ አላህ። ይገርማችሁ፣ ያ የዒባዳው ውጤት እኮ ነው የገለጸው። ወደ አላህ በጣም ሲቃረብ አንድ ሰው ተቅዩል ቀልብ ነቅየል የደይን ነው። የሰው አይፈልግም፣ አይለምንም፣ አይወስድም፣ በተለያየ መንገድ አይፈልግም። ነቅይ ነው፣ ንጹህ እጅ ያለው ሰው። አራተኛ ለአላህ ብቻ ተንበርከክ።
የወንድነት የመጨረሻው ጥበብ አላህ ፊት ተንበርክኮ ማልቀስና ከእሱ ውጭ ላለ ማናቸውም ፍጡር አለመንበርከክ ነው። መስጂድ ውስጥ በሰላት የማይበረታ ጎህ ሲቀድ ከአልጋው የማይነሳ ወንድ የባህሪ ጎዶሎነት አለበት። እውነተኛ ወንድነት የሚጀምረው ከፈጣሪ ጋር በሚኖር ጠንካራ ግንኙነት ነው። ኢማሙ ሻፊዒ ለወንዶች እንዲህ ሲሉ ይመክሩናል። ደዒል አያመ ተፍዐሉ ማ ተሻኡ ወጢብ ነፍሰን ኢዛ ሐከመ አልቀዳኡ። ቀናቶች እንደፈለጉት ስለሚያደርጉ ተዘጋጅላቸው ይላሉ። ወጢብ ነፍሰን ኢዛ ሐከመ አልቀዳኡ። በዕጣ ፋንታ የሚመጣብህን ነገር ተደስተህ ተቀበለው ይላሉ። ምክንያቱም ዕጣ ፋንታህን አታመልጠውም። ወላ ተጅዘዕ ሊሓዲተቲ ለያሊ ወማ ሊሐዋዲት ዱንያ በቃኡ። ቀንህ ቢጨልምብህ ጭንቀት ውስጥ አትግባ ይላሉ። ወማ ሊሐዋዲት ዱንያ በቃኡ። ዱንያ ላይ እኮ ቋሚ ነገር የለም፣ ሁሉም ነገር የሚያልፍ ነው ይላሉ። ወኩን ረጁለን ዐለል አህዋሊ ጀልደን ሺመቱከ ሰማሐቱ ወልወፋኡ። በችግሮችህ ላይ ወንድ ሁንባቸው ይላሉ። አረቦች ደግሞ እንዲህ ይላሉ። ማ የፈለል ሐዲድ ኢለል ሐዲድ ወማ የሱቀል መርጀለ ኢላ ሪጃለሃ። ብረትን የሚያዳክመው ብረት ብቻ ነው ይላሉ። ወንዳ ወንድነትም ያለው ወንድ ጋር ብቻ ነው ይላሉ። ወልኡሙረ ልካይደ ሊሪጃል ሰናዲድ። ከባድ ፈተና የሚሰጠው ለከባድ ሰው ነው ይላሉ። ሊያገቡ ጥቂት ወራት ሲቀራቸው ጂም የሚጀምሩ ወንዶች ወላሂ ያስቁኛል። እንደ ረመዳን ሾርባ ስትፈትግ ለመኖር ነው ወይ የምታገባት? ቀድሞውኑ ልፍስፍስ መሆኑ ለምን አስፈለገ? ደግሞ የፊክር ሰውና ዛኪር ዘውቅ ላይ አይታማም አሉ። ከፈለገ በያህዩ ያቀዩም ዳዒም የማይበርድ ኤርታሌ የሚያስንቅ እሳተ ገሞራ እኮ መሆን ይቻላል። ወንድሜ በዋናነት መዘጋጀት ያለብህ የአንዲት ነፍስ የበላይ ጠባቂ ልሆን ነው ብለህ ነው። ትከሻህን ብቻ ሳይሆን ልብህን በማስፋት ሚስትህ ለአንተ መስካሪህ እንጂ በአንተ መስካሪ አታድርጋት። ወዳጄ ሆይ ዓለም ዛሬ የምትፈልገው በወሬ የሚደልሉ ወንዶችን ሳይሆን በተግባር የሚኖሩ በጽናት የሚቆሙና አላህን የሚፈሩ ወንዶችን ነው። ወንድ ሁን ሲባል በአቋምህ፣ በሐቀኝነትህ፣ በታማኝነትህና በኢማንህ ወንድ ሁን ማለት ነው። በጣም እንዲህ ይላል። ረጁሉን ወመስተስለምቱ ሊፋሪሲን ወማ ሊ አማመ ዑዩኒሃ ሙስተስሊሙ። በጦር ሜዳ ላይ ለማንኛውም ተፋላሚ እጅ ሰጥቼ አላቅም ይላል። ነገር ግን ይላል አይኖቿን ባየሁኝ ሰዓት ግን አለ ተንበርክኬ ነው እጅ የሰጠሁት ይላል። አዑዱ ሙንተሲረን ፊ ኩሊ መዓሪኪን። በጦር ሜዳ ላይ መመለሰው ሁሌም ማሸነፌ ነበር ይላል። ወአማመ ዐይነይሃ አልበሪዐተይን ኡህደን። ነገር ግን የእሷን አይኖች ባየሁኝ ቁጥር ግን እዘረራለሁ ይላል ገጣሙ። አረቦች ደግሞ እንዲህ ይላሉ። መህማ ካነ ረጁሉ ቀዊያን የድዑፉ አማመ አልመርአ። ወንድ ልጅ ምንም ያህል ጀግና ቢሆን፣ ምንም ያህል ጠንካራ ቢሆን ለሴት ልጅ ደካማ ነው ይላል። ይህ ህግ ግን ሰሓበቶች ጋር አይሰራም ነበር። አንዴ አብዱላህ ኢብኑ ሁዛፋ የሚባል ሰሓቢ በሮሞች እጅ ምርኮኛ ሆኖ እያለ የሮሞችን መሪ አብዱላህን በጣም ያሰቃየዋል፣ ሃይማኖትን እንዲቀየር ብሎ ማለት ነው። አብዱላህን በሃይማኖቱ ላይ ይጸናል። በዚህ ሰዓት የሮሞቹ መሪ አንድ ተንኮል ያስብና ሮም ውስጥ አለች የተባለችዋን ውብ ሴት ማለት ነው ከአብዱላህ ኢብኑ ሁዛፋ ጋር አንድ ክፍል ውስጥ ይቆልፍባቸዋል። ልጅቷን በጣም ውብ ስለነበረች ሮም ውስጥ አለች የተባለች ውብ ስለነበረች አብዱላህን ተሳስተዋለች ብሎ በማሰብ አንድ ክፍል ውስጥ ይቆልፍባቸዋል። በዚህ ሰዓት አብዱላህ ሲያደርግ የነበረው አላሁ አክበር ላኢላሃ ኢላላህ ብቻ ሲል ነበር የሚሰማው። አብዱላህ አንድ ጊዜም ዞር ብሎ አላያት። ከሰዓታት በኋላ ልጅቷን ያወጣታል። ባወጣትም ሰዓት ይጠይቋታል። አሳሳትሽ ወይ ብሎ በሚጠይቋት ሰዓት እንዲህ ብላ ትመልሳለች። ሴት ነኝ ወይስ ወንድ ነኝ ወይስ ድንጋይ ነኝ ብዬ እስከሚቆጥር ድረስ ዞር ብሎ ራሷን ለይልኝ ትላለች። እና ሰሓበቶች ማለት ነው በሐራም ጉዳይ ላይ ለሴቶች በፍጹም አይንበረከቱም ነበር። ነገር ግን በሐላል መንገድ ሲሆን ደግሞ ልክ እንደ ዓሊ ረዲየላሁ ዐንሁ ማለት ነው ምሽት ላይ ቶሎ ሻማውን አጥፉት ይል ነበር። ለምን ተብሎ ዓሊ በሚጠየቅበት ሰዓት እንዲህ ብሎ ነበር። የፋጢማን ረዲየላሁ ዐንሃ ጥላ ሰዎች እንዳያዩብኝ ይላል። ጥላዋን ራሱ ሌላ ሰው እንዳያይበት አይፈልግም ነበር ዓሊ ረዲየላሁ ዐንሁ። ሰሓበቶች በሐላል ሲያፈቅሩ ማለት ነው እስከ ጥግ ድረስ፣ እንደዛውም ሐራም ከሆነ ግን እስከ ጥግ ድረስ ነበር የሚርቁት ማለት ነው። ልክ እንደ ሰሓበቶች እንሁን እላለሁ። ወንድሜ እህቴን አደራ አደራ፣ ማንም የላትም ብለህ አትበድላት፣ ደካማ ናት ብለህ አታሰቃያት። ምናልባት ጭር ባለው ሌሊት፣ ዝም ባለው ሌሊት አንተ እረፍትን ፈልገህ ትተኛለህ። ለእሷ የሰጠሃት ህመም ልቧን ሰብረህ እንቅልፋታ እያነባች ወደማይተኛው አላህ ትዞርና ዱዓ እንዳታደርግብህ፣ ከዛ ሁሉም ነገር ይበላሸሽብሃል። ወዳጄ ታውቃለህ፣ ሴት ልጅ ያላት ብቸኛ ነገሯ ልቧ ነው። ያንን ልቧ ስትሰብረው፣ ያንን ልቧን ስታስከፋው
ትደክማለች። ስትደክም ደግሞ ወደ ጠንካራ አላህ ትሄድና ዱዓ ታደርግብሃለች። ያኔ ሁሉም ነገር ይበላሽብሃል። ወዳጄ እህቴን አደራ ተንከባከባት፣ አስደስታት፣ ስሜቷን ጠብቅላት። ወዳጄ እሷ ጋር እኮ ቁጣ አያስፈልግም፣ ጠንካራ ንግግርም አይጠቅምም። እልኋን ያመጣዋል እንጂ ምንም አይለውጥም። ግን ለስለስ በልላት፣ ያኔ ልቧን ትገዛዋለህ። አዳምጣት፣ የምትፈልገውን ነገር በሙሉ አዳምጣት። እሷን ለማስደሰት ሞክር። ያ ነው ለእሷ የሚጠቅማት፣ ያ ነው ለእሷ የሚያስደስታት። ወዳጄ ሴት ልጅ ደካማ ናት፣ ግን ወደ ጠንካራው አላህ ትሄድና አንተን አላህ ጋር ትከሳለች። ያኔ ሁሉም ነገር ይበላሽብሃል። ወዳጄ እህቴን አደራ፣ እህቴን አደራ፣ አላህ ያስደስታቸው። አስታውስ፣ ወንድ መሆን ጾታ ነው። ወንድ ሆኖ መገኘት ግን ምርጫና ትልቅ ስራ ነው። አልጀነቱ ሊልአዋቢን አሉ። ጀነት ለአዋቢኖች ናት ብለው ተናገሩ። ከዛ ሰሐባ ቃሉ ያ ረሱላላህ ምን ለአዋቢን፣ አዋቢን ማን ነው ብለው ጠየቁ ሰሐቦቹ ማለት ነው። ከዛ ረሱል አለይሂ ሰላቱ ሰላም አልዓብዱ الذي يذنب ثم يتوب ثم يذنب ثم يتوب إنه كان للأوابين غفورا ይላል አላህ ሱብሓነሁ ወተዓላ። አልአዋቢን ማለት ያጠፋል ይመለሳል፣ ያጠፋል ወደ አላህ ይመለሳል፣ ነገ ያጠፋል ዛሬ ይመለሳል ምናምን አሉ። الأصل الله سبحانه وتعالى هو الذي خلقك وهو يعلم طبيعتك طبيعتهن አፈጣጠርህን ስሪትህን አላህ سبحانه وتعالى ያውቃል። አላህ ዘንድ ግን الأصل እንዴት ወንጀል ትሰራለህ አይደለም፣ እንዴት አንተ ይሄንን ወንጀል ትሰራለህ አይደለም። አላህን የመሰለ መሐሪ ጌታ ኑሮ እንዴት አልተመለስክም ጥያቄው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።